بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ ቤተሰቦቼ ወንድሞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ዛሬ ደግሞ የምንማረው አልቡርሃን ፊ ተጅዊድ القرآن ከሚለው ኪታብ ላይ ከተጅዊድ ትምህርት ማለት ነው ያው የተጅዊድ ስለ ተጅዊድ ትምህርት የሚያስተምሩ ኪታቦች በጣም ብዙ ናቸው ከዛ ውስጥ ቡርሃን የሚለውን ኪታብ ነው የመረኩላችሁ ቡርሃን በጣም አሪፍና ቆንጆ በጣም እንደዚህ ተንዛዝቶ የማያስቸግር የማያሰለች ስለሆነ ማለት ነው ዛሬ ከዛ ውስጥ የምናየው አልስቲዓዛ ነው እስቲዓዛ ስለ አዑዙ ቢላህና ስለ ቢስሚላህ ነው የምናየው ማለት ነው እስቲዓዛ ምንድነው የሚለውን እሱን በምን መልኩ እንዴት እንደሚቀራ አብረን የምናይ ይሆናል ማለት ነው እዚህ ጋር ታች ላይ አንድ ቁጥር አውጥቶ ታሊቅ ላይ ይላል አልስቲዓዛቱ ሉገተን ይላል በቋንቋ ደረጃ እስቲዓዛ ብሎ ማለት በቋንቋ ደረጃ الالتجاء መጠጋት ነው والاعتصام መጠበቅ ነው والتحصن ማለት አሁንም መጠበቅ ነው ማለት ነው እንደ ቋንቋ እንደ አረበኛ ቋንቋ ደረጃ እስቲዓዛ ብሎ ማለት ኢልቲጃ ጥገኛ መጠጋት ወደ አንዱ ያኒ ከጠላት ነገር ሊከላከልልህ የሚችለው ወደሚችል አካል ካንተ ወደ ተሻለ በኃይልም በጉልበትም በሁሉም ነገር ያኒ አንተን ከመጥፎ ነገር ሊከላከል ወደሚችል አካል ጥገኛ መሆን መጠጋት ኢዕቲሳም መጠበቅ ወተሐሱን ብሎ ማለት ደግሞ መጠበቅ ማለት ነው እንደዚሁ ተሐሱን ማለት ለምሳሌ አሁን የሆነ ትልቅ የግንብ ውስጥ ገባና ትልቅ ያስተማማኝ በር ያለው ቆልፈው ውስጥ ተቀመጣለህ ከጠላት ለመከላከል ተሐሱን ይባላል እንደዚህ አይነት ነገር ማለት ነው ወስጢላሃን በስጢላህ ደግሞ በተጅዊድ ህግ መሰረት በተጅዊድ ትርጓሜ ህግ መሰረት ለፍዙን ቃል ነው يحصل به በዝቃል የሚገኝ الالتجاء الى الله ወደ አላህ መጠጋት ወደ አላህ መጠበቅ ማለት ነው الى الله تعالى ከሁሉ በላይ ከፍ ወዳለው ሆኖ ጌታ ማለት ነው تعالى ማለት علو المكان የሚይዛል علو الذات ይሆናል علو الصفات ይሆናል ማለት ነው والاعتصام መጠበቅ والتحصن به በዚህ ቃል መጠበቅ من الشيطان به ማለት በዚህ ቃል استعاذة በሚለው አዑዙ ቢላህ ሚለው من الشيطان ከሰይጣን ማለት ነው الرجيم በአላህ እርግማን ከተወገረው ከተቀጠቀጠው ሰይጣን መጠበቅ ማለት ነው استعاذة ብሎ ማለት ይሄ ነው ትርጉሙ طيب حكمه ምንድነው هي مستحبة የተወደደ ነው مستحبة يتوجه يعني أعوذ بالله من الشيطان الرجيم የሚለው ቃል መቅራቱ ቁርአን ልንቀራ ስንፈልግ أعوذ بالله ብለን መጀመራችን ሙስተሐባ ነው ወቂለ ተብሏል ዋጅበቱን ግዴታም ነው ተብሏል عند البدء بالقراءة ቁርአንን መቅራት ስንፈልግ ወይንም ቁርአን ለመቅራት ልንጀምር ስንል ከመጀመራችን በፊት መጀመሪያ أعوذ بالله من الشيطان الرجيم ብለን መጀመራችን ሙስተሐባ ነው ተብሏል ግዴታም ነው ተብሏል እዚህ ጋር ሁለት ቁጥር ያወጣና አሁንም ታች ላይ وهي قول الجمهور ይላል የጅምሁር ንግግር ነው ሙስተሐባ የሚለው የተወደደ ነው የሚለው የጅምሁር ንግግር ነው ማለት ነው አንዳንድ ግዴታ የሚሉም አሉ ምክንያቱም ሱረቱን ላይ فإذا قرأت القرآن فاستعذ بالله በትእዛዝ መልኩ ነው የመጣውና ትእዛዝ ግዴታ ነው የሚያመላክተው በሚለው በዛ ሄደው ግዴታ ነው ያሉ አሉ المهم የጅምሁሩ አህለ ተጅዊድ ዑለማ አህለ ተጅዊድ ምን ይላሉ ሙስተሐባ ነው ይላሉ ማለት ነው طيب وصيغتها المختارة مرت يتمرطው በላጭ ሆነው ሲጋዋ يعني ሁኔታዋ ማለት ነው يعني አዑዙ ቢላህ ብዙ አይነት ቃላት አላት ማለት ነው ከቃላቶች ሁሉ ምርጥ የሚባለው አዑዙ ቢላሂ ሚነ الشيطان الرجيم የሚለው ነው አሁን ብዙ አይነት አለ አዑዙ ቢላህ ተብሎ ዝም የሚባል ማለት አዑዙ ቢላሂ السميع العليم من الشيطان الرجيم ተብሎ የሚቀራም አለ እዚህም ጋር ምናየው አዑዙ ቢላሂ ሚነ الشيطان الرجيم አለ ከዚህ ውስጥ ሁሉ በላጩና ሙክታር የሆነው ይሄ ነው ማለት ነው አዑዙ ቢላሂ ሚነ الشيطان الرجيم የሚለው ይሄ በላጩ ነው ማለት ነው አሁንም ታች ላይ 3 ቁጥር ያወጣና ታሊቅ ላይ ምን ይለናል المختار لجميع القراء في صيغتها ለሁሉም ቁራዎች يعني ቂራ አሸር አለ አይደል እንደነ ኪሳኢ እንደነ ኢብኑ ከሲር እንደነ ብዙ ቃሪዎች አሉ ለሁሉም ምርጥ የሚባለው ይሄ ነው አዑዙ ቢላሂ ሚነሽ ሸይጣን ረጂም لأنها في الصيغة أقرب مطابقة
للآية الكريمة الواردة في سورة النحل سورة النحل ላይ የመጣው فإذا قرأت القرآن فاستعذ بالله የሚለው ለዛ ቅርብ ነው ማለት لأن هذه الصيغة እቺ አሁን የምንላት قراءات أقرب ቅርብ ናት مطابقة ለመመሳሰል ማለት ነው للآية الكريمة ለተከበረችው አንቀጽ الواردة في سورة النحل ላይ የመጣቸው ማለት ነው ويجوز التعوذ بغير هذه الصيغة كذ الصيغة وجم بليلا أعوذ بالله مالتهم يتشلال مما ورد به نص بسلامة طبعا نحو أعوذ بالله من الشيطان أعوذ بالله من الشيطان ونحو أعوذ بالله السميع العليم من الشيطان الرجيم بزملكم مالتنا ያው غاية المريد في علم التجويد ላይ ነው ይሄ ተጠቀሰው ማለት ነው ይሄ ሙዚቃ የለኛውም ይሄ 445 ከ44 እስከ 45 ባለው እዛ ላይ ማየት ይቻላል እየተባለ ነው غاية المريد ላይ في تجويد في علم التجويد طيب እሺ ولها 4 حالات አራት حالات አላችሁ እቺ አውዝ ቢላህ يعني አራት አይነት حالات አላት ማለት ነው ከአራቱ ባንዱ መቅራት እንችላለን ማለት ነው حالتان ሁለቱ حالا يجهر بها فيهما يجهر ግልጽ ይደረጋል بها በአውዝ ቢላህ فيهما እዛ ሁለት حالات ውስጥ ግልጽ ይደረጋል አራት حالات አለው ብለናል ከአራቱ حالات ውስጥ حالتان ሁለቱ ሁኔታዎች يجهر ግልጽ ይደረጋል يعني ተጮሆ ይቀራል بها በአዑዙ ቢላሂ ሚነ ሸይጣን ረጂም ማለት ነው ፊሂማ ሁለቱ ሐላት ላይ ሁለቱ ሁኔታ ላይ ማለት ነው ወሐለታኒ ሁለቱ ሐላ ደግሞ ይሰሩ ቢሃ በአዑዙ ቢላህ ይደበቃል በስር በውስጥ ይባላል ፊሂማ ሁለቱ ሐላቶች ውስጥ ማለት ነው መቼ ነው እስኪ ጀህር የሚደረገው ፈዩጀሃሩ በግልጽ ይቀራል ቢሃ እሷ ላይ ፊል መሐፊል ላይ ያኔ ለምሳሌ መድረክ ላይ ማለት ነው የሆነ ፕሮግራም ኑሮ መድረክ ላይ ሲቀራ ያኔ በግልጽ ይቀራል ወተዕሊም ትምህርት ማስተማሪያ ቦታ አንድ ኡስታዝ ሲያስተምር ተማሪዎችን በሚያስተምርበት ሰዓት ላይ ያኔ በግልጽ ቀርቶ ጮሆ ይቀራል ማለት ነው ወይሰሩ ቢሃ በድብቅ ይቀራል ደግሞ في ሶላት ላይ በድብቅ ይቀራል እና ወልኢንፊራድ ብቻህን በምንቀራ ሰዓት ብቻችንን ቁጭ ብለን ቁርአን ለምሳሌ አሁን ድንገት መረቀና መስጂድ ጎራ ብለን ቁጭ ብለን ተህየተል መስጂድ ከሰገርን በኋላ ቁርአን ወሰለሰን መቅራት ስንፈልግ ብቻችንን ማንም ከኛ ጋር የለም ያኔ ምን እናደርጋለን አውዝ ቢለን ቀስ ብለን እንቀራለን ማለት ነው በዚህ መልኩ መቅራት እንችላለን ማለት ነው ስለዚህ ፕሮግራም ላይ መድረክ ላይና አንድ ኡስታዝ ተማሪዎችን በሚያስተምርበት ሰዓት ላይ ያኔ ጮሆ መቅራት ይወደዳል ሶላት ላይና ደግሞ ብቻውን ለሚቀራ ሰው ደግሞ ቀስ ብሎ መቅራት ይወደዳል ማለት ነው ولا هايلا لصا لما لا اعوذ بالله من الشيطان الرجيم ማለት ነው اعوذ بالله مع البسمله كبسم الله ጋር عند اول السوره የመጀመሪያ ሱራ ላይ በምንቀራበት ሰዓት 4 አውጁህ አራት አይነት አውጁህ አለው ማለት ነው አራት አይነት አውጁህ يعني አራት አይነት አቀራር ከአራቱ ባንዱ መቅራት እንችላለን ማለት ነው አውዝ ቢላህና ቢስሚላህ ከመጀመሪያ ሱራ ጀምረን የምንቀራ ከሆነ ማለት ነው ምን ይላል አፍዋን አንደኛ ቀጥዑል ጀሚ ሁሉንም መቆራረጥ ማለት ነው ሁሉንም መቆራረጥ አይ الاستعاذة اعوذ بالله መቆረጥ አን البسمله كبسم الله والبسمله بسمله ደግሞ انا اول السوره ከመጀመሪያው ሱራ መቆራረጥ ማለት ነው يعني استعاذة كبسمله بسم الله اعوذ بالله كبسم الله ደግሞ ከመጀመሪያው ሱራ ማለት ነው ለምሳሌ አንድ ሱራ እንመረጥና ለምሳሌ አማ የተሳሉን የሚለውን ሱረቱ ነባን እንፈልግና ቁርአን ከፈት አድርገን አማ መቅራት ብንፈልግ ምን ነው የምናደርገው ሁሉንም ለየብቻ ቆራርጠን እንቀራለን ማለት ነው ያ ማለት ምንድነው أعوذ بالله من الشيطان الرجيم بلن نعرفنا بسم الله الرحمن الرحيم بلن أهون من نعرفنا عما يتساءلون ሁሉንም ለየብቻ ማለት ነው ትንፋሽ መሃል ላይ ትንፋሽ ይወሰር አንዱ እሱ ነው ሁለተኛ ደግሞ ቀጥዑል አወል ወወስሉ الثاني بالثالث የመጀመሪያው መቁረጥ አውዝ ቢላን ከቢስሚላህ ላይ መቁረጥ ቢስሚላህና ቀጣዩ ሱራ መቀጣጣል ማለት ነው ያ ምንድነው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም
ብለን እናርፍና ትንፋሽ እንወስድና ተዛ ቢስሚላሂ الرحمن الرحيم عما يتساءلون ብለን ቢስሚላህና አማን አያይዘን በአንድ ትንፋሽ መቅራት ማለት ነው። እሺ ሶስተኛ وصل الأول بالثاني مع الوقف عليه وصل الأول بالثاني የመጀመሪያውን ሁለተኛው ላይ መቀጠል ላው ላይ ከመቆም ጋር ይላል። ያ ማለት ምንድነው? አዑዙ ቢላሂ ቢስሚላህ ባንድ ቀጣዩ ሱራ ለብቻ ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ብለን አያይዘን ባንድ ትንፋሽን ቀራና አረፍ እንላለን። ተዛ عما يتساءلون ብለን እንቀራለን ማለት ነው። ሌላኛው ደግሞ እዚህ ጋር አራተኛው ወስሉል ጀሚዕ ሁሉንም በአንድ ትንፋሽ መቅራት። እንግዲህ ደህና ትንፋሽ ላለው ሰው ነው። አይል ኢስቲዓዛ بالبسمله اعوذ بالله كبسمله ጋር ወስሉል በስመለቲ بأول ሱራ በመጀመሪያው ቢስሚላህ በመጀመሪያው ሱራ መቀጠል ማለት ነው። ያ ማለት أعوذ بالله من الشيطان الرجيم بسم الله الرحمن الرحيم እኔ ትንፋሽ አጠረኝ አማ የተሳሉ ለማለት ያው ሁሉንም በአንድ ትንፋሽ ለመቅራት ማለት ነው። ይሄን ይመስላል። በዚህ መልኩ ነው አዑዙ ቢላሂና ቢስሚላህን አንድ አድርገን አያይዘን የምንቀራው ማለት ነው። طيب وللبسملة بين كل سورتين ثلاثة أوجه ለቢስሚላህ በሁለት ሱራ መካከል ለምሳሌ አንድ ሱራ ቀርተን ጨረስንና ቀጣዩን ሱራ መቅራት ብንፈልግ እዚህ መሃል ላይ ምን አለ? ቢስሚላህ አይደለ? ثلاث أوجه ሶስት أوجه አለ ማለት ነው። ثلاث أوجه አለ ሶስት أوجه አለ ማለት ነው። ሶስት አይነት አንደኛ ቀጥዑል ጀሚዕ ሁሉንም መቆራረጥ ማለት ለምሳሌ አንድ ሱራ እንምረጥና ለምሳሌ ومن شر حاسد إذا حسد የሚለው ወይም ደግሞ ሱረቱ ነስርን ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفر إنه كان إن لمثال سورة إذا جاء نصر الله يقران فسبح بحمد ربك واستغفره إنه كان توابا بلنا قمالا تزا بسم الله الرحمن الرحيم بلن قمالا تزا تبت يدا أبي لهب وتب بلن انقرأ لما نحن قطع الجماعة كلهم مقرارات يا إذا جاء علي جرسا ما قرارات عرف مارت تزا بسم الله انقرتنا هون عرف مارت تزا تبت يدا مقرارات ما نحن ይሄ ሌላኛው ደግሞ ቀጥዑ الأول የመጀመሪያው መቆራረጥ إذا جاء انقرتن جرسا إنه كان توابا بلن نقومنا وصل الثاني بالثالث بسم الله كقطع سورة ما قتل بسم الله الرحمن الرحيم تبت يدا بلن أيزن مقرات ማለት ነው። ሶስተኛው ደግሞ ወስሉ ጀሚዕ ሁሉንም በአንድ ትንፋሽ መቅራት يدخلون في دين الله لا إنه كان توابا بسم الله الرحمن الرحيم تبت يدا بلن باند تنفاش ሁሉንም إذا جاءنا بسم الله እና تبت يدا باند تنفاش አያይዘን መቅራት ማለት ነው። ትንፋሽ በደም ካለን ነገር ግን እዚህ ጋር አራተኛ አይነት የማይፈቀድ አለ። እዚህ ጋር አራተኛ አይነት እሱ ምንድነው? إنه كان توابا بسم الله الرحمن الرحيم بلن ما قوم تزا ወራላ ሳንመለስ ተበት ይዳ ብለን በዛው መቅራት ይሄ የተከለከለ ነው ማለት ነው። ለምን? ቢስሚላህ የኢዛ ጃአ የመጨረሻ አንቀጽ ስለሚመስል ማለት ነው። ይሄ አይፈቀድም። فسبح بحمد ربك واستغفره إنه كان توابا بسم الله الرحمن الرحيم ብለን ማቆም ይሄ ቢስሚላህ የኢዛ ጃአ እንዳካል እንደሆነ ያመለክታልና ይሄ አይቻልም ማለት ነው።
وأما بين الأنفال وبراءة سورة الأنفال انجرسن براءة سنقرا فلك لانت على الله الوقف ماقوم والسكت زم مالت والوصل مقتل وقف بلو مالت يعني ماقوم يعني عرفت ማረግ ትንፋሽ መውሰድ ማለት ነው ያ የሚሆነው ምንድነው ቀርተን ስናበቃ ቀርተን መጨረሻ ላይ ቆም ማለት ሌላ አለመቀጠል ማለት ነው ሌላ አለመቀጠል ለምሳሌ የሱረቱ الأنفال የመጨረሻ አያት طيب ምንድነው የሚለው وأولو الأرحام بعضهم أولى ببعض في كتاب الله إن الله بكل شيء عليم بلن ما قم بقى عرفت مصير تزا براءة من الله بلن ما قرأت معنى نوم ሁለተኛ ደግሞ ሰክት ነው ሰክት ማለት ዝም አየር ሳንወሰድ عرفت ሳናረግ ዝም ማለት ያ ምንድነው إن الله بكل شيء عليم براء يعني كنفራችን እንዳያያዝን ትንፋሽ ሳንወስድ إن الله بكل شيء عليم براءة من الله ሌላው ደግሞ ወስል ነው ወስል ማለት መቀጠል إن الله بكل شيء عليم براءة من الله ورسوله በዚህ መልኩ መቅራት ማለት ነው ኢንሻአላህ የዛሬው ትምህርታችን ይሄን ይመስላል ግልጽ እንደሆነላችሁ ተስፋ አደርጋለሁ አስኢላ ጥያቄ እስኪ እኔ ما حكم الاستعاذة حكሙ ምንድነው ሱናን يعني ሙስተሐባ የተወደደ ነው ወይስ ግዴታ ነው የተወደደ ነው ካለው የተወደደ ነው ያሉት እነማን ናቸው ግዴታ ያሉት እነማን ናቸው ግዴታ ነው ያሉትስ ምክንያታቸው ምንድነው وما حالتها يعوذ بالله حالة ምንድነው ስንት حالات አላት أعوذ بالله ስንት አይነት حالات አላት وكم وجه لها ስንት وجه አላት ብለናል ስንት وجه አላት وما أوجه البسملة بين السورتين በሁለት ሱራ መካከል የቢስም الله አውጁስ ምንድነው በሁለት ሱራ መካከል የቢስም الله አውጁስ ምንድነው ይላል ይሄንን ጥያቄ ብትመልሱ አሪፍ ነው የሚሆነው ማለት ነው طيب قدم ያልኳችሁ እዚያ هذه ثلاث أوجه جائزة እነኚህ ሶስት አውጆች ጃይዛ ናቸው وبقي وجه رابع ممنوع አራተኛ አይነት የተከለከለ የሆነ ይቀራል ይላል وهو وصل آخر السورة የመጨረሻን ሱራ መቀጠል ነው ቢስሚላህ ጋር مع الوقف عليها እዛው ላይ መቆም فهو ممتنع اتفاقا بهلم قراዎች በስምምነት የተከለከለ ነው لأن البسملة بسم الله إنما جعلت የተደረገችው لأوائل الصور ለሱራዎች መጀመሪያ እንጂ لأواخرها ለመጨረሻ አይደለም بسم الله የሱራዎች መቋጫ ሳይሆን የሱራዎች መጀመሪያ ናት ማለት ነው ስለዚህ የዛሬው ትምህርታችን ይሄን ይመስላል ኢንሻአላህ በቀጣይ ደግሞ احكام النون الساكنة والتنوين ስለ ኑን ሳኪና የምንማር የምንቀራ يهونا لما نتنو يزارين بزجرشالو ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وجزاكم الله خيرا والسلام عليكم ورحمة الله وبركاته